የዋልቤ እንግዲህ ቅመሰው ለምን ምንድነው? መልካም ልደት የኔ ፍቅር። ኬክ? አዎ ምን ነው? ቆይ ልደት ነው አይደል? እንደ 8 ዓመት ህጻን ልጅ ኬክ ትሰጠኛለህ? እንዳንተ ስጦታ ጅጃለኝ ነገር የለም። እስቲ ደህና ነገር አምጣ። ምሩ ስራ እኮ እንደድሮ አይደለም፣ ቀዝቅዟል። ደግሞ ባዶ እጄን ከመጣ ብዬ ነው። ይሄ ባዶ እጅ ከመውጣት አይተናነስም። ለክብር ማስብ እንጂ ለምን አመንክ የማይታመን ሰው ስትከተላ ምንድነው ይሄ? የልደት ስጦታ። ወይ አብርሽ እንዴት እኮ እንደምወድህ አንተ ነህ ክብሬን የምታውቀኝ። ጠብቂ ራስሽና ባዶ እኮ ነው። ምሩ እኮ ዛሬ ልደቷ ነው፣ ሰርፕራይዝ ላረጋት ነው። ተው እሷ ልጅ አትሆንህም። እኔ ወስኛለሁ። እሺ እኔ አንድ የመጨረሻ ሐሳብ አለኝ። ስማኝ፣ የመጨረሻ ፈተናስ ነበር። እስከዛሬ አይኔን ምን እንደጋረደው ባላቅ ያንቺን ባዶነት አልታየኝ። በልደትሽ ቀን ተዋወቀን፣ በልደትሽ ቀን ተለያየን። መልካም ህይወት። የሸኘ ደጁን አያምንምና እያት አታምርም? ቅዳሜን እኮ ነው የምትመስለው። ምን ያደርጋል ችግሩ በሰኞ ተፈቀረች እንጂ። ፈገግ ስትል ሳያት ደግሞ ደመና ላይ ምራመድ እኮ ነው የሚመስለኝ። ውረድ ውረድ፣ ያቺትና መጣችልህ። ዛሬማ ነግራታለሁ። ሳቂታዋን ልጅ ልታስለቅሳት ነዋ። ድሮም ጠላት ከሩቅ አይመጣም። ምንድነው? ልሸኝሽ ደርሻለሁ። ብትደርሽም ይሄን የመሰለ ውበት የት ይዘሽ እንደምትገቢ ማየት ፈልጋለሁ። እስኪ ገምት፣ የት ይመስልሃል? እንግዲህ ሲመስለኝ መልክ የጎደላቸው ሴቶች የተሰበሰቡበት አዳራሽ። ለምን? ከውበትሽ ቆንጠር ያረግሽ ውበት እንድታደያቸው። በጣም ትጫወታለህ። ለማንኛውም ግን ተሳስተሃል። በአንቺ ጉዳይ ተሳስቼ አላውቅም። እቺ ደግሞ አዲስ የጠበሳ ስታይላችሁ ነች መሆኑ ነው። እንግዲህ ተሳክቶልኛል እንዴ? እሱን ወደፊት የምናየው ይሆናል። ለማንኛውም የሚሄድበት ቦታ አለኝ። ቻው። የምትሄጂበት ቦታ ለኔ አይሆነኝም? ትችላለህ። አብረን መሄድ እንችላለን። ደስ ይለኛል። እሺ። እንዴት ነው ሴት ልጅን እንደዚህ ተራ አድርገህ የምታስባት? ተራ ነች ብዬ አላሰብኩም። እኔ ያልኩት ሴቶች እኛ በምንፈልጋችሁ ልክ ትፈልጉናላችሁ። ስለዚህ ሴት ልጅ ምን ማውራት እንዳለብሽ ካወቅሽ ሌላው ቀላል ነው። ያን ያህል ቀላል እንደሆነ ካሰብክ ማውራት ሳይሆን አድርጎ ማሳየት ነው። እሺ አንቺ ሴት ምረጪልኝና አውርቼ ስልኳን ካልተቀበልኩኝ የፈለግሽውን እቀጣለሁ። ያቺ ልጅ እሺ መጣው። በዚህ ልክ ለምን ልትጋበያለሽ? ዝም ብለሽ እንደምትወጂው አትነግሪው? ኢጎ ሳይሰበር የሚሆን ነገር አይደለም። ወደ አንቺ እየመጣ ነው፣ ፊት እንዳትሰጪው እሺ። እንዴ ልጅቷን ታውቂያታለሽ እንዴ? ጓደኛዬ ናት። የኢዛናን ኢጎ መስበር ከዛሬ ይጀምራል። ይቅርታ አንድ ነገር ላስቸግርሽ። ምን ነበር? ወንድሜ መድኃኒት ይዞልኝ የመጣ ስልኬ ባትሪ ዘጋ። ልትደውይልኝ ትችያለሽ? ወድቄብሽ አምቡላንስ ጋር ከመደወል ወንድሜ ጋር ብታስደውይኝ አይሻልም? ኧረ እሺ እንካ ደውል። ይኸው ነግሬሽ ነበር እኮ ስልኳን ተቀበላት። ልጁ ምላሱ ዱዳ ያሳምናል። ስልኬ ስለዘጋ በዚህ ደውል እሺ። በአንቺ ስለሚደውል እዚህ ሆኜ ልጠብቀው? እሺ። እንዴ ምን ቢላት ነው? ቆይ ፍቅረኛሽን እየጠበቅሽ መሆን አለበት አይደለም? ምን ነው? ይገርማል። መቼም ይሄ ውበት አድናቂና ተንከባካቢ የለውም አትይኝም? አይገርምህም? ፊት ጠብቅ ጨረሽ ትስቅልታለች። ፍቀጂልኝና ይሄን ውበት እኔ ልንከባከበው። እንዴት እባክህ ይመረት። ለማንኛውም ከፈቀድሽልኝ ስልክሽን ስለያዝኩት ደውልሽና እንገናኛለን። ኧረ አታስብ፣ እኔ ራሴ ደውልልሃለሁ። የእውነት ትችላለህ። እንዳንቺ በህግ አምላክ አትምጣበት። እኔ ተናግሬያለሁ። በኋላ ከቆምንበት ቦታ ቆሜ አንቺ እማዬ በቃ ሳይው ዛሬ አዋይ ትሰሚኛለሽ? በፍጹም አይሆንም። አጠገብሽ እንዲደርስ እንኳን አልፈልግም። ደህና ነሽ የኔ ፍቅር? ሰውዬ እንዳትጠጋት። በህግ አምላክ አትምጣበት። እኔ ተናግሬያለሁ። በኋላ ጭራሽ ቆይ መጣው፣ ጠብቀኝ። በእናትህ ቶሎ የምታወራኝን ነገር አውራኝና ሂድ። ቆይ ለምንድን ነው ሁልጊዜ የሚያስፈራሩኝ? እኔ ልጄን ማየት ፈልጋለሁ። በጣም ናፍቃኛለች። በቃ ሌላ ቀን እኔ ራሴ ይዤ እመጣለሁ። አሁን ከሷ ጋር ላትያዝ ሂድ። በቃ የመጣው ነገር ይምጣ። ልጄ ብቻ ሳትሆን የናፈቀችኝ አንቺም አዲሱ ልጅም ነው የናፈቀኝ። ምን ላድርግ? እኔ ሳትናፍቀኝ ቀርቶ ይመስላል። እማዬ አሁን ወንድሜን ይዘው እየመጣች ነው። አሁን ሩጥ። አልሮጥም። ዛሬ የመጣው ነገር ይምጣ። በእናትህ ዮናስ፣ ለኔ ብለህ ለአንቺ ብዬ ዛሬ መሞት ካለብኝ እሞታለሁ። አታ ምን አይነት ንቀን ነው? ወንድ የለም ብለህ ነው እህቴን በየቦታው የምታስጨንቃት? አይገርምህም? ልጄ ዘሎ ሲይዛት እኮ ገሏት ነበር። አረ ማዘር አይዋሹ። እኔ እንደዛ አላደረኩም። ጭራሽ እናቴን ውሸታም እያልካል? እንደዛ አላልኩም። እኔ ትሰማኛለህ? ሁለተኛ አጠገቧ እንዳትደርስ። ለምንድን ነው የማልደርሰው? ሚስቴ እኮ ነች። አዎ አንድ ሰሞን በቃ ስራ ላይ ሰነፌ ነበር። ሚስቴንም ቤቴንም በድዬ ነበር።
አሁን ላይ ግን ተስተካክያለሁ። እንኳን ለቤቴ ለሌሎችም እተርፋለሁ። ይኸውልህ የኔ ልጅ አሁንስ እያሳዘነኝ የተስተካከለ ይመስለኛል። ጥፋቱን አምኖ ራሱን ካስተካከለ ይቅርታ እናደርግለታለን። እሺ እማዬ፣ ጫፉን እንዳትነካ የኔ ልጅ። እኛ እኮ እንወድሃለን፣ ግን ቤትህን ተውከው። ባል ደግሞ የግድ ለሚስቱ መኖር አለበት። እናት አበባ አለ እንዴ? ምሩ አይዞ አበባ ፈልጌ። እሺ ለምን ፕሮግራም ነበር? ለቀለበት። ማን ሊያገባ ነው እንዴ? እኔ አው ላገባ ነው። እንኳን ደስ አለ። አመሰግናለሁ። መቼ ነው አበባ መውደድ የጀመርሽው? የሚወዱት ነገር ብቻ እኮ አይጣለም፣ የጠሉትም ይወደድ። አይዞሽ። እና እንደ ሴቱ አበባ መውደድ ጀመርኩ ነው የምትይ? አዎ ሳልጠይቅ በእኔ ምርጫ አደረኩ። ምን ከለር ላደርግላት? እንደ አንቺ ነች። ምርጫሽን ትወደዋለች። ደስ ያለሽን አድርጊው። መልካም ትዳር። አመሰግናለሁ። እሁድ ነው፣ ለምን አትመጪም? አይ ጀወኩት የሷን ያስኩሽ። ልቀቀኝ፣ ወደዛ እንተዋወቃለን። አንተዋወቅም። ዝም የምትይ ከሆነ ግን የኔና አንቺ ነገር ከመተዋወቅ በላይ ነው። እንዴት? ልክ እንዳልኩሽ ዝም የምትይ ከሆነ መጋባታችን ማይቀር ነው። እኔ እናንተን የምንጋባው? አይገርሙሽም? እነማ? አባትሽና አባቴ። በጣም ግራ እያጋባኸኝ ነው። እኔን አግብተሽ ግራ ከምትጋቢው አይበልጥም። አባትህና አባቴ ይተዋወቃሉ? የጥንት ወዳጆች ናቸው። እኛን ሊያጋቡ ቃል ተግባብተዋል። አባትሽን አላገባውም በያቸው። አንተ አትላቸው? አልችልም። እንደውም ተይው፣ ምንም እንዳትያቸው። ሐሳቤን ቀይሬያለሁ። ለምን? በፎቶ ሳይሽ ጠልቼሽ ነበር። አሁን ግን ሳቅፍሽ ደስ አልሽ። ገደል ግባሽ። እንዲህ ስትይኝ ደግሞ በጣም ወደድኩሽ። በጣም የማፈቅረው ፍቅረኛ አለኝ። የሰው ነሻ። አሁን ደግሞ ይበልጥ ባሰብኝ። ፍቅረኛዬ ከሰማ ዱቄት ነው የሚያደርግህ። እና ይቅርብ ነው የምትይኝ? አንድ ያገባ። ስምህን ማን ነበር ያልከኝ? የሰርጋችን ወረቀት ላይ ታገኘዋለሽ። እብድ ነህ። በፊት ነበርኩ፣ አሁን ግን ተሻሽያለሁ። ምን አግኝተህ? የሚታይ ነው። ነይና ላሳይሽ። እሺ። ዮናስ መድኃኒት አልቆብኛል። ከቻልክ ስትመጣ ይዘህልኝ ና። አባ ለዛሬ የሚሆን የለ? ምንም የለኝም። እንዳለቀ ያየሁትም እንኳን ዛሬ ነው። እሺ ቶሎ ስራ ከጨረስኩ ይዤ ልመጣለሁ። ወይም ደግሞ ዛሬን እንደምንም ማለፍ ነው። እሺ ሰሚ፣ እየደወሉ እኮ ነው። እኛን ነው የሚጠብቁት። እባክሽን ያልሄድም ይቅርብኝ። ምን ማለት ነው? እየቀለድሽ ነው? ለምን ደግሞ አትሄጂው? ሳስበው እጄ ላይ ገንዘብ የለም። እዛ ሂጄ ሰው ላይ ሸክም መሆን አልፈልግም። ቆይ ባለ መቼ ነው ማለት? አልገባኝም። ማለቴ ለዛሬ መሆን ያቅተዋል ባልተብዬሽ? ኧረ አልጠይቀውም። አሁን ምን ተብሎ ይጠየቃል? ለዛሬ በቃ ታመሚ። መቼም ባንቺ አይጨክንም። ሃሎ ዮኒ፣ ትንሽ አሞኛል። ምን ሆንሽብኝ? የኔ ሚስት ዝም ብሎ ነው፣ ግን ሐኪም ቤት መሄድ ሳይኖርብኝ አይቀርም። የኔ እናት መጥቼ ልውሰድሽ እንዴ? አይ ከቻልክ ብሩን ላክልኝ፣ ከጓደኛዬ ጋር እሄዳለሁ። እሺ ቢያንስ መጥቼ ልይሽ፣ ብሩንም እዛው ሰጥሻለሁ። ሰፈር ነኝ። በጣም ካመመሽ ለምን ሆስፒታል ይዤሽ አልሄድም? አረ ችግር የለውም፣ ከጓደኛዬ ጋር እሄዳለሁ። ደግሞ አሁን ደህና ሆናለሁ። እንደ ጨረስሽ ደውይልኝ። እሺ እሺ። እንዴ አባ እንዴ ወይኔ ጉዴ! አንቺ አሞኛል ብለሽኛል ነበር እንዴ? አዎ አሞኛል። ይኸውልህ ለታመመ ሰው ምግብ ልገዛ እየሄድኩ ነው። አሁንም በውሸት ላይ ውሸት ልትዋሺኝ ነው? የምሬን ነው። በእውነት ካላመንክ ላሳይህ። ገንዘቡን ከየትም አምጥቼ የምሰጥሽ ነው የሚመስልሽ? ከአባቴ ጉሮሮ ከራሴ ጉሮሮ ነጥቄ እኮ ነው ላንቺ የሰጠሁሽ። በእውነት ላሳይህ። ስታያቸው ትረዳኛለህ። አባቴ ሙት። እየዋሸሽኝ ከሆነ ግን የመጨረሻችን ነው የሚሆነው። እሺ ና ተከተለኝ። ይሄ እዛ ጋ ናቸው። አባዬ ምን ነው? በጣም አሞኝ መድኃኒት ልፈልግ ወጥቼ ነው። አባዬ እቤት ሳጣ እኮ ልፈልግ ወጥቼ ነው። ደህና ነህ? ደህና ነኝ። እድሜ ለሷ። ሁሉም ነገር ለበጎ ነው። ስለዋሸው በጣም ይቅርታ። አንተ ብሩን ባሰጠኝ ኖሮ ለአባትህ መድኃኒት መግዣ የሚሆን ብር አይኖረኝም ነበር። ዮናስ ይቅርታ አታደርግልኝም? እንዴት ነው ያሳደግኩ? ይቅርታ ማድረግ ትልቅነት ነው።